ይሄኛው ባዶ እኮ ነው የሚሆነው። ሌላ ሰው ገዝቶ ቢሆን እንበል አንድ ሰው የኔ ሴም ካርድ እዚህ ውስጥ ተቀምጦ ኤክስፓየርድ ቢያደርግ ሌላ ሰው ቢያወጣው እኮ ሴም ካርዱ ከኔ ውስጥ እኮ ተኖ አይጠፋም ማለት አለ። እዛ ሰው ጋር ነው የሚጠራው። ግን ያ ሰው ለምን አያነሳም እንዴ? ሀቡ ልጁ ደግሞ ሲም ካርዱ እዚህ ነው ብሏል አይደል? ትናንትና ታዲያ ስልኩ ቻርጅ የለውም ብሎሻል ሳ ሀቡ እንዴት ይጠራል ታዲያ? እስኪ ሳሪ ምንድነው የልጁ ሀቡ ትናንትና ያሳየን ሲም ካርድ ወንድማችን በቪዲዮ መውጣት ትችላለህ ወይ? እችላለሁ ወይ አልችልም ብለንና እስቲ ሀሳባችን እንድንቀጥል። ማኩ መውጣት ይወጣል፣ ችግር የለውም። በቀድመታም ወጥቷል። ግን አሁን በቪዲዮ ከወጣ ሰው ታወታላችሁ። አሁን ከዚህ ከታች ያለው ሰው እንዳለ መነጋገሪያ የሚያደርጉት እንኳን በቪዲዮ ያወጣ ራሱ ምን ማለት ነው? ከኛ ቁስ ነው የሚቀርባል ያድርገዋ። እኛ እየሆንን አይደለም እንደ መነጋገሪያ እንዲህ አይነት ነገር አቁሙ ፕሊዝ። እና ያንተና የነሱ ይለያያል፣ የሱና የናንተ ይለያያል። እስኪ ቆይ እስኪ ባለቤቷን አይደለ ወንድሜ? አንተ አይ ዋናኝ ታዲያ ምን ማለት ነው? ቆሽ የሰውን ያው ሰሞኑን የሚደረገውን ነገር ሰውን ሚዲያ ላይ ያያችሁ ስለሆነ ብዬ ነው እንጂ ልዩቱ መጀመሪያ ጊዜ ባለፈው የሸዋ መብረቅ ክፈት ብሎ ታሳይቻችኋል። እንደዚህ ከፍቶ ማለት ነው። ወዳጄ አሁን በቁም ላለ ሰው ነው የምትጨነቀው ወይስ ስለተደበቀችው ልጅ ነው የምትጨነቀው? አንተ ወንድ ልጆች እኮ ናቸው። አላቆም ኧረ ይሄ ጥሩ አይደለም። ትልቁ አድርጊው እዛ ገጠር ልጅ ጋር አድርጊውና ቁጭ ብሎ እንዲያወራን እንፈልጋለን። እኛ ይሄ ገብልኝ ድርግም ምናምን አለም። ለምን እኛ እኮ እኛም እኮ ህይወታችን ሁሉ እኮ ነው። እነዚህ ሰዎች ላይ እኮ ግብ ስንፈጥር ህይወታችንን አስይዘን እኮ ነው። ሚስትነቷ ላንተ አይደል? የልጅ እናት አይደለች? የፈለገው ወሬ አይደለም የፈለገም ግባና ቁጭ ብለህ እኔ እናውራ አብረን። ለእናንተ አለ ቆም ነው። ቆይ ለማየት ነው ዋላ በቪዲዮ ለማውራት ነው የፈለግከው አንተ? ቁጭ ብለህ አውራ። ምንድን ነው ለማየት? አንተ ለምንድን ነው የምትከራከረው? ለሱ ራሱ አይናገርም እንዴ? እኔ ራሴ ነኝ እኮ የማናገር። ቁጭ በልና ስለሚስት ተከራከርላት። የልጅህ እናት ነች። ምንድን ነው ምን አልከኝ? እኔም አሪፍ ያልተቀመጥኩም ነው የምልህ። እኛም በቃ ውጣ። በቪዲዮን ይኸው ሀቡ እኮ በቪዲዮ ቁጭ ብለህ ነው የምታወራክ። እነ ሳራም እኔም ደግሞ አሁን ቤት ስገባ ቪዲዮ ከፍትላለሁ። ፍራቻ እኮ ነን፣ በደንብ የምንታወቅ ሰዎች ነን። ስለዚህ አንተም ቁጭ በልና ለባለቤትህ ለልጆችህ እናት ጊዜህን ቦታህን ሁሉ ነገር ሰውተህ ቁጭ ብለህ ተጋፈጥ እንደኛ። ወይ ደግሞ በቃ ምንም ኮሜንት አትስጡ። እሺ የገጠር ልጅ አንዴ ወተግባ በአንተ ቦታ ላደርገው ነው። ባለ 10 ስላደረኩት ገዝቱን መቀየር ስለማልችል ነው። ብቅ በልና ባይሆን ታይና ካላስ እስኮ ዝም ብሎ ቁጭ በል ነው የሚለው። አሁን እንደዚህ ሆኛ ሀቡ ይሄ ብቅ ብለህ ጥፋ ምናምን የሚባል የለም። እኛ እኮ አናውቀውም። በመልካም ባሏ ያልሆነ ሰውም ባሏ ነኝ ብሎ ሊመጣ ይችላል። ሚዲያ ላይ በጣም ብዙ ውሸታሞች አሉና ብለው ቆይ ወይ ማለት ምንድን ነው? ምን ችግር አለው? አሁን ቪዲዮ ላይ ቢወጣ ምንድን ነው ችግሩ? የኔ ጥያቄ ማለት ለእሱ የሚያመጣበት ነገር ምንድን ነው? እስኪ ይህን ነገር እና ይህን ነገር ቢያንስ መረዳት እኮ እንችላለን። አሁን በዚህ ሪዝን ነው ቢባል እሺ አንደርስታንድ ልናደርግ እንችላለን። ትሸራለን ሪዝኑ ምንድን ነው? ምክንያቱ ምንድን ነው? ወንድሜ እያለክ ነው። እውነት ነው። ምክንያቱ ምንድን ነው? በካሜራ ሞታ አንደኛ የባለቤቴን ጉዳይ ሌሎች ሰዎች እንቅልፍ ትተው ሀያ ነው ስለ ባለቤቴ በላይ አልወጣም ኦር ቪዲዮን አላበራ ማለት የሚችለው ሌላ ብዬ ተጨማሪ ለልጁ ሪዝንህን ንገረንና አሳማኝ ምክንያት ካለ ልንረዳ እንችላለን። ችግር የለውም። ምክንያቱ ምንድን ነው? እሺ ሚኪ ቀጥል ወንድም። መውጣት እወጣለሁ፣ ችግር የለውም። ግን እኔ እንኳን እንደዚህ ቲክቶክ ላይ አሁን ነው በዚህ አጋጣሚ ራሱ ቲክቶክ ራሱ የለኝም። እኔ እንኳን እንደዚህ ቁጭ ብዬ ምንም ቆሱም
ቲክቶክም የለኝም እስከዛሬ ድረስ ካላችሁ ደግሞ ችግር የለም። ያ ማለት አንተ በቪዲዮ እናታጥርለትና ችግር የለውም ካልክ ውጣና ተብሎ ወደ ስራ እንገባ። ምክንያቱም ሳውዲ ውስጥ ያለ ሰው ሲሞክረው አይሰራም። ከሳውዲ ውጭ ያለ ሰው ግን ሲሞክረው እየሰራ ነው። አሁን ሳሪቲ ስትሞክረው ሰራ። አቡ እስቲ ቅልቦች ሞክረው ኢትዮጵያ ስላለ እስቲ ተስፍዬ ሞክረው። የሳውዲ ከኢትዮጵያ ይሰራል። በምን ልሞክር? በቀጥታ መስለው ካርዳለክ ፕላስ ብለህ በቀጥታ ነው ሞክረው። እገዛለሁ፣ ችግር የለውም። ገና ልትገዛ ገና ልትገዛ ቴሌብር ላይ ስላለኝ ችግር የለውም። እሺ ግዛና ሞክረው። ለምን ከዩኤኢ ሳሪ ስትሞክረው ሰራ። ይሄ ሙሉ ቁጥሩን ልላክል። ምናልባት እሱ እንትን ማለት አይችልም ይመስለኛል። ያንቺን ኮፒ ላድርግና ላክለት። የሲም ካርዷን ዋጋ ብቻ ከፍለህ ምንም አይነት መታወቂያ፣ ፓስፖርት ምናምን ሳትጠይቅ ዝም ብለህ የምትገዛት ናት። ያንኑ ነው እያወራችሁ ሲዘጋባት አንተ በሱ የደወልከው? አይዋ አዙሬ በሱ ደወል። ኦኬ ጥሩ። እሺ ማነው ለአንተ ደውሎ ሞታለች ያለክ? ይቅርታ እኔ ጌታ ሆነ የነገረኝ የዚህ የገጠር ልጅ አጎቱ ልጅ። እንዴ ጌታ አሁን ያንተ ጓደኛ የገጠር ልጅ አጎት ልጅ ነው እንዴ? ጌትነት ነው ጌታሁን? አዎ ጌታሁን። ይቅርታ ጌታውን አብሯቸው የሄደው ነው ወይስ ደላላውን ያገናኛቸው? ገጠር ያለው ደላላውን ያገናኛል። ለእሱ ማነገረኝ ብሎ ነው የነገረለ። ይመሽ ደውሎ ነው የነገረው ለሱ። ከዛ እኔ ደግሞ ጓደኞች ስላሉኝ እሱ ጌታሁን ደግሞ ለጓደኞች የነገሯቸው ነው እንደገና የነገሩኝ እነሱ መጥተው። ሞተች ከተባለች በስንት ቀን ውስጥ ነው ለአንተ የነገረ? ወዲያው ነው፣ እሑድ ቀን ነው። ቅዳሜ ወደ 4 ሰዓት ተኩል አወራ። ስልካቸው ሙሉ ቀን ይኸው የገጠር ልጅ ምን ትቀጠቅጥ ነው አልኩት። አላነሳልኝም ነበር። ደውል እያልኩት ነበር ያንንም ያጎሱት ልጅ፣ እሱም አላነሳልኝም አለኝ። እንደገና የመሪዎቹን ቁጥር ስጠኝ ወይንም በቃ ስልክ ይሶታ አላነሳልኝ። ዛሬ ሳላወራት አላድርም እኔ ዛሬ ሳላወራት ትለው እንደገና በኋላ ላይ ያው እንደዚህ አይነት ሞታል ምናምን የሚባል ወሬ መጣ። ሀቡ አሁን እኮ ይኸውልሽ አቡዬ አንድ ነገር እኛ ማስተዋል ያለብን ነገር አለ። ሞት አርጆቹ ተክላይና ይመች ናቸው። ተክላይና ይመች ናቸው ሞት አርጆቹ። ለእነዚህም ቢሆን የተክላይ ልጆች ናቸው የነገሯቸው። ስለዚህ እነዚህ ነገሩኝ ትተን ሞተች ብለው ያሉትን ነው እኛ አንቀም መያዝ አለብን። እኔ እዛ ላይ ነው ፖይንት እንዲወሰድ እንፈልግ። ግን አንዴ የሚናገሩት ነገር አንድ አይነት ነው አይደለም የሚለውን እየጠየቅን ነው ፕሊዝ። እሺ ጌትነት፣ እኔ አሁን ጌትነት ያጎት ልጅ የገጠር ልጅ ያጎት ልጅ መሆኑን አላውቅም ነበር። አሁን ገና ነው ያወቅኩት። ጌትነት ያንተ ጓደኛ እንደሆነ ነበር የነገሩኝ። ጌትነት ጓደኛክ እንደሆነ እና መሄድ ስትፈልግ ሀና ስትነግርህ ለአንተ አንተ ጌትነት እንዳገናኘካት ጌትነት ማነው ስሙን ይመችን እንዳገናኛት ነበር የማውቀው። አዎ ሄዳለሁ ስትል እኮ ያው ታዋቂ ሰው በቃ ያው አልቀርም ማትቀር መሆኗን ታውቅ። በቃ ታዋቂ ሰው ሲሄድ አብረሽ ትሄጃለሽ ብዬ እነሱን ስለምናውቃቸው የሱ ወንድምና ያክስቱ ልጅ ሊሄዱ አንድ ላይ ያው ተቀይጣ እንድትሄድ አነጋገርላት። የእሱ ወንድም ማን ነው? ነገሰ የሚባለው ወንድሙ ነው። አዎ ነገሰ የጌትነት ወንድም ነው። አይዋ ኦኬ ነገሰ ለገጠር ልጅ አጎቱ ልጅ ነው። ጌትነት ደላላ ነው አይደል? ኦኬ ስለዚህ አንተ ዳይሬክት በቀጥታ ይመችን አላገኘከውም። ጌትነት ነው የሚያስተላልፈው መልእክት። አንተ የሆነ ነገር ፈልግ ለጌትነት ትነግረዋለህ። ጌትነት ነው ለይመች የሚያደርሰው መልእክቱን አይደል? እሱ ነው አዘው አብረውም ያው እያዛቸውም አንድ ስለሆነ ያው ስለሚግባቡም ያው ለእሱ ነው የምናገረው ሁሉ ነው። ኦኬ ደውሎ ሞተች ሲልክ ምን ሆና ሞተች አልክ?
ጌትነት ደክማ ነው ያሉት። እኔ ምንድን ነው ያን ሰዓት በሰዓቱ በጣም ተደናግጠናል። እኛም እነሱም የሀገሮቻችን ልጆች ስላሉ ሞተች ሲባል በአይናቸው አይተው በቃ ተቀብራለችም ስላሉ አብሮ የቀበሩ ነበር የመሰለን። ቀን ነገር አላሰብነውም እንደዚህ ነገር ይመጣል ብለን። ጥር ስንት ነው የነገረህ? እሑድ ጥር 10 ነው ያልከኝ ቅድም። ጥር 10 ወደ ማታ አካባቢ ነው። ስንት ሰዓት? እኔ ጋር እነሱ መቼ እንደተነጋገሩ አላም። እኔ ጋር ግን 1 ሰዓት አካባቢ ነው ጓደኞች የመተው ነገሩ። አባትዬውንም ስጠይቃቸው እሑድ ከምሽቱ 1 ሰዓት ነው ያሉኝ። እንዴት እኩል ሆነ ማለት? ወዲያው ለአንተ እንደተነገረ ከአንተ ደውለህ ለአባትዬው ነገርክ? ኧረ በጭራሽ እኛን ሰዓት ማንም ጋር እንዴት አድርጌ ነው የምደውለው? አሊ ማንም አላስወጣክም። ራስክ ነክ የወጣከው እንዴ? ካልፈለጋችሁኝ ምናምን ትላለህ እንዴ? ራስክ ነክ የወጣከው፣ እኛ አላስወጣንክም። ማነው ያልፈለገክ? ራስክ መተህ ኮመንት ሜንሽን አድርግ ስትባል አታውቅም። ኮመንት ጻፍ ስትባል አታውቅም። እኛ እንዴት እና የታለ የምትጽፈው? እሺ አበባ አለክ? ቆይ አዳምጠኝ። አበባ መስጠት ታውቃለህ? አበባ አለክ? ኧረ ፈጣሪ ወንዶ አሁን የምትጽፈውን ነገር ልንገርክና የምነግርክን ጻፍ። ታርጊና ነገር አሁ ነው የምነግረው። ዘጋው ስልኩን። እንዲህ ካልፈለጋችሁኝ ምናምን ተቆጣ። በጣም ካልፈለጋችሁኝ አልመጣም። ለምንድን ነው የምታስወጡኝ? ማን አስወጣው? ኔትወርኩ ኧረ አሊ በፈጣሪ ኮሜንታተሮች ሲ አንዴ ይግባ። እሱ አንዴ የገጠር ሚዩት አድርግና ያሳየውክን ዋትሳፕ የለውም። እሺ በምን ልትልክልታል? ኢሞጂውን ቦግ ብሎ እንዲታይ ኢሞጂውን። ኮመንቱ እኮ ግር ስለሚሉ እኮ ነው ማይጽፈው። እኔ ልደውልና ልንገረው። ደውለህ ንገረው። የሆነ ረጅም ነገር እንዲታይ የሆነ ኢሞጂ ነገር። ሀቡ ሌላ ቤት ይህንን ላይ እያስተላለፉ ስለሆነ ሌላ ቤት ሂዶ እኔም ግራ ገባኝ እኮ። ወይ ሌላ ቤት ይህንን ላይ ያስተላለፉ እንደዛ አልኩት። ሌላ ቤት ከሆነ እንዲህ ምን አይነት ሰውዬ ነው? በቆጣ እኮ ካልፈለጋችሁኝ አልመጣም። አይገርማችሁም? ለምንድን ነው የምታስወጡኝ እኔን ምናምን አለ። ማን አስወጣው? ኔትወርኩ ነው ያስወጣው ራሱ። ኮሜንታተሮች እኮ በጣም ነው የሚለዩት። ጌታ በውስጡ ሁሉ እኮ ነው የሚጽፉት። ሌላ ቤት ሂዶ ይሆናል ይላሉ። የምር ሚዩት ነህ ወንድም? እሺ አንተ ለማን ነገርክ መጀመሪያ? እኔ በሰዓቱ ጀመር ለማንም አልተናገርኩም። ደንግጫለሁም። ሌላ ውስጥ ነበርኩ። በኋላ እንደገና ጓደኞቼ ናቸው። ቤተሰብ ጋር አባትየው ጋር ደውለህ አልደወልክም? ለጊዜው ደንግጫለሁ። አጠገቤ ያሉት ናቸው የተወሰኑ ቆይተው፣ ግን በሌላ ወዲያው ነው የተበተነው። ደውሎላቸው ሊሆን ይችላል ሌላ ሰው። እሺ ለወንድሟስ ማን ደወለለት? ለወንድሟ የደወሉለት እዚህ ጓደኞቼ ናቸው። ስለዚህ ጌትነት ለአንተ ብቻ ነው የደወለው። አንተ ለማንም አልደወልክም። ጓደኞችህ ለወንድሟ ደወሉለት። አይዋ ስለዚህ ለአባትየው የደወልከው አንተ አይደለህም፣ ወንድሟ ነው። እንግዲህ ያን ሰዓት እኔ ማይሆን እንዴት ሲስሙ አላውቅም። እኔ በዛ ሰዓት ማለት ነው ማን እንደደወለ በሰዓቱ እኔም ያው ሌላ ውስጥ ነበርኩ። ወንድምየውን ስጠይቀው ዋትሳፕ ላይ ስናወራ እኔ ነኝ የደወልኩት ብሏል። ግን ደላላው ደግሞ የዕለት ሁለት ይደውል፣ በሶስተኛው ቀን ይደውል። ደላላው በሶስተኛ ቀን ነው እኔ ከአባትየው ጋር ያወራሁት እያለ ነው። የዕለት ሁለት ያወራ አይዶን ነው። እሱን ካንተ ደላላው እኮ ቪዲዮ ሲባል ነው እሱ እንደገና ማለት ነው የመጣው። ኦኬ እሺ። አንተ ጌትነት ሲነግርክ ቪዲዮ ማስረጃ ፎቶ አልጠየቅከው? አልጠየቅኩትም። ምክንያቱም አብረው ሞታ ቀብረናታል የሚባል ነገር ስላለ በአይናቸው ይሄ የገጠር ልጅና ወንድሙ ትክክል አብረው የቀበሯት ነው የመሰለኝ በሰዓቱ። ጌትነት እነሱ ቀብረናታል ላሉ ሲሉክ ስላለክ እነሱም አብረው ያዩ መስሎክ ገምተክ ነው ያልጠየቅከው ቪዲዮ?
አይዋ ትክክል ደግሞ ያዩት ነው የመሰለኝ። ይህን እንዲህ አይነት ነገር ይፈጠረ ብዬ አላሰብኩም። ያው አብረውም ስለሄዱ ያው የሀገር ልጅም ስለሆኑ ጥሩ። ከዛም በኋላ አለች የሚባለውን አሁን ኦልሬዲ እስከ ጥር 10 ድረስ ኦልሬዲ ሰምተካል። ከዛ ሀዘን ላይ ነበር። ከዛ አለች የሚለውን ከማን ሰማክ ለመጀመሪያ ጊዜ? በሶስተኛው ቀን የሆነ ልጅ በውስጥ ቁጥሬን ፈልጎ ደወለልኝ። ኦኬ ደውሎ ማለት ጥር 13 በሶስተኛው ቀን ማለት ጥር 13 አዎ እሺ አይቺ ልጅ እኮ አልሞተችም ብሎ ሲነግረኝ መንገደኛው ቅርታ ወንድሜ በአንተ ቦታ እንድሪ ስላስገባው መልሰሃለሁ። እሺ ወንድሜ ደጋግሞ አበባ እየላከ ስለሆነ ነው። እሱም እንደ አሊ ነው ባህሪ ቶሎ ያለቃቅሳል። ከዛ የአበባዬን አስጨርሽ ምናምን ብሎ ይወቅሰኛል። እሺ በሶስተኛው ቀን እሺ ሳሪ በሶስተኛው ቀን ማለት ጥር 13 ማለት ነው። ጥር 10 ነው ይሄን የሰማከው። በሶስተኛው ቆይ ልጨርስ ጥያቄ ነው። እንግዲህ እንደገባህ ቶሎ አይወራም ወንድሜ፣ ተራህን መጠበቅ አለብህ። እሺ ወንድም አለ ቴንክ ዩ። እሺ በሶስተኛው ቀን ማለት ጥር 13 ማለት ነው። ጥር 13 አይደል? ጥር 13 የሆነ ሰው መጣና በውስጥ በዋትስአፕክ ነው በምን መጣ? ጓደኛ ነው ቁጥሬን አፈላልጎ ሪካርድ እንደዚህ ተጣጣፈን። ይቺ ልጅ እኮ አለች ብሎ ተዛ ትደውል አገናኘኝ። ቁጥሩን ላከልኝና ደወልኩለት እኔ ቀጥታ ለልጅቱ። እሺ እርግጠኛ ነህ ወይ ትለው እርግጠኛ ነኝ አለኝ። እሺ እንደገና አገናኝሁት ያን ተክላይን። ኦኬ ምን አለ ተክላይ? ያን ሰዓት ታነጋገሩም ያው የቁጣ ነው። እኔ በፈለከው ልምልልህ እችላለሁ እያለ ራሱ እየማለለስ ነበረ። ያ ማለት ነው ልጅቱ አየኋት ያለው። እሺ ከዛ መንገድ ሲባል እነሱ በዚህ በመልሃ ነው ማንም በሚባለው መንገድ ነው ይዘዋት ሲሄዱት እያሳረፉ ሁለት ልጆች ይዘዋት እየሄዱ ነው ትሉ። በዛ እኛ ሰዎች አልመጡም። ተጨቃጨቁ። ቢያንስ 25 ደቂቃ አካባቢ ያወሩ። አለግባባ ሲሉ አንተ ችግር ለመፍጠር ነው እንዲህ ምናምን ብሎ ያንኛው ተቆጣ። በዛው ተበታታ። ኮንፈረንስ ላይ ነው ላይክ ሶስታችሁ በኮንፈረንስ ይሄኛው ልጅ ተክላይና አንተ ለሶስት ሆናችሁ ወደ 25 ደቂቃ አወራችሁ። አይዋ እሺ በመጨረሻ ስልኩ ከመዘጋቱ በፊት በምንድን ነው የደመደማችሁት? አለች ወይስ የለችም በሚለው ደመደማችሁ? አንተ ለነገር ነው ወይ ሌላ ነገር ፈልገህ ነው ወይ ብሎ ነው ያንኛው ማለት ነው። አልተግባባ ባይ ማን ነው? ተክላይ ነው ባይ አለች ለሚለው ልጅ። አይዋ እሺ እሺ ከዛ በውስጥም ዞሮ እንዴት አግኝቶ ሲሆን ምን ይሆን አላውቅም። በማግስቱ እኔም ተስፋ አልቆረጥኩም። ደውዬ እያልኩት አፈገፈገ። እንደገና ያንኛው ወደ ኋላው ማለት ነው። አይቻታለሁ ያለው አፈገፈገ ማለት ስልክ ማንሳት ተወ፣ ሀሳቡን ቀየረ። ምን አለ? በቃ ወደ ኋላ በቃ የለም የሆነ ነገር። እንዲያውም ቀኑንም ያየኋት በዚህ ቀን ነው እያለ ሁላ አለምታታ ሲል ይሄ ነገር በቃ ወይ አስፈራርተውት ነው ወይ ምንድን ነው ብዬ ዝም አልኩት። እኔም ኦኬ ሬሳውንም ለመቅረብ ምን አደረግክ አንተ? እሱ ስላፈገፍግ እኔማ ሌላ ቀኑን አሁን ያየኋት ቀን በዚህ ቀን ነው ሲለኝ በቃ ቪዲዮ ለማድረግ ሬሳውንም ቢሆን ትተባበረኛለህ ወይ ወይንም ሰው ታገኛለህ ወይ ስለው ችግር የለም አለኝ። እንደገና ማለት ነው። ለማን ነው ይሄንን ያልከው? ለተክላይ? ለልጅቱ ለዛንኛው ለዛ ልጅ መጥቶ ለነገረክ ሰው እዛው አካባቢ ነው የሚኖረው? እሱ እዛው አካባቢ ነው። እዛው ነው ሰው ይዶላል ከዚህ ሲሩካ። ኦኬ ከዛ እንደዛ ሲልክ አስክሬኑን ቀርጸ መላክ ትችላለህ ወይ ስትለው ምን አለክ? ትችላለህ ወይ ወይንም ሰው ታገኛለህ ወይ ስለው ችግር የለም ቦታውን ካሳየን ብሎ ቦታውን እንዲያሳይ ሲባል እንደገና ያንኛው ደግሞ ምን እንደሚላቸው አላውቅም። በዛው ነው የሚሄዱት። ኦኬ እነሱ ቀብረናታል ካሉ ከአንተ መቃብር ቆፍሮ አስክሬን ፎቶ እንዲልክልክ ነበር የጠየቀው ለልጁ? እርግጠኛ እንግዲህ ታሞተች ምን ያው ይታወቃል። አልሞተችም ብሎ እኮ ነው ልጁ እኮ አንተ ሞተች ደላላው ጌትነት ሞተች ባለክ በሶስተኛ ቀን ጥር 10 ጌትነት ሞተች ብሎክ ጥር 13 ይሄ ልጅ መጥቶ ለአንተ አልሞተች ቁጥርህን በሰው አፈላልጎ መጥቶ ባለቤትክ እኮ አልሞተችም ላለክ ሰው አስክሬኗን ማለት አልሞተችም ብሎ እንደገና
ለምን ስላስክሪን እንደገና ደግሞ ሳምንት ታጠብቀው ማለት ነው። እንደገና እኔ እንዴት ታውቁት እንደሆነ አላውቅም። እኔ ሌላ ልጅ እንደሆነች ሳምንት ይሆናታል ምናምን እያለ እርግጠኛ መጨረሻ ሰዓት ንገረኝ ስለው ደግሞ እንደገና ሌላ እንትን አለ ቀኑ ማለት ነው። አዎ ሸሸ። ከተክላይ ጋር ካገናኘከው በኋላ ስልክ በኋላ በኋላ አፈገፈገ። ሀሳቡን ወደ መቀየር ወደ ማመንታት ሄደ። እሱም እንደተክላይ ሞታለች ማለት ጀመረ። ሞታለች ሳይሆን እሱ ወደ ኋላው ሌላ ልጅ ትሆናለች ነው ያለው። ግን እዛ ቦታውን ስለሚያውቀው በቃ ተባበረኝ። በቃ ያየኋት ልጅ ሌላ በቃ እኔ ተሳስቼ ይሆናል ያየኋት ልጅ ሌላ ትሆናለች አለ። ኦኬ ገባኝ። አሁን ተረዳው። እሺ ከዛ በኋላ አንተ ውስጥ ጥርጣሬ አላደረም አለች የሚል ይሄ ልጅ በሶስተኛው ቀን ገና መጥቶ እንደዛ በማለቱ ጥርጣሬ አላደረብህም? ላይክ ምን አድሯል እንደገና ከሶስት አራት ጊዜ ሌላ ሰውም እንደዚህ እያለ ያክስቷ ልጅም አለች ከኢትዮጵያ ራሱ ድንበር ያሉ ሰዎችን እያጠያየቁ እንዲቀርጹላቸው ሲሉ እኛ መኖር እንፈልጋለን ነው የሚሉት ማለት ነው። ምን አደረክ? እንደዚህ ሚዲያ ላይ እስኪወጣ ድረስ 2 ወር ከ7 ቀን ነው አይደለ? ሰያይዞት ወደ ሚዲያ የወጣው በሞተች በተባለ በ2 ወር ከ7 ቀን ነው። እስከዛን ድረስ አንተ ምን እያረክ ነበረ? ምን ማለት ቤተሰብም አለ እኛ አርፈንም ቤተሰብ ሁላ እኮ አለ ሲጀመር በብርም እንደዚህ ሰው ሀራንዴ ሀራሚ ጋናች ይላሉ እነሱ ማለት ነው። እዛው በእነሱ ሀገር እንደዚህ በውስጥ እያጠያየክ ነበር አንተ ከተለያዩ ሰዎች። እንዲያው ብዙ ልፋት አለ። አሁን እኮ ነው ሚዲያ ላይ እየወጣው እኮ። ከዛ በፊት እኮ ብዙ ችግር አለ። አቡዬ ምናልባት ከስር የሚጻፍ አንድ ኮመንት እያየው ነው እና ዋትሳፕሽን ቼክ አድርጊ እስቲ ቪዲዮ ልኬልሻለሁ የሚላል እና ትንሽ ስለነበር ድብርሻለሁ። እሺ ጥያቄ እንጠይቃለን። ተራ እየጠበቅን ስለሆነ ተረጋጓል። እሺ ጋይስ እንጠይቃለን። ኮመንት ደግሞ ስለሚደራረም ማንበብ አንችልም። ለዛ ነው። ኦኬ ሳውዲ ልክ የነበረ ሳውዲ ለሚኖር ሰው ቁጥሩን ብትሰጭኝ እኔ ቼክ ማስደረግ በማን ስም እንደወጣ ቼክ አስደርጌ መንገር እችላለሁ ያለች ልጅ ነበረች። ቁጥሩን ልክ የላት ቼክ አስደርጋ አረብኛ ስለምታነቢ ስሙን አንቢው ላይ ነው። አብድልሃዲ አሳሚ አብድልሃዲ በሚባል ሰው ስም ነው የወጣው። በሰው ስም የወጣ ሴም ካርድ ነው ከበቃ ላይ የተገዛ አይደለም ነው እሷ የምትለኝ። ይህንን ነው እንግዲህ ይህልኝ ዋትሳፕሽን የተባለ አይደለም። ሀቡ ትናንት ሀና ጋር ነበርኩ በዋትሳፕ ልኬልሻለሁ ይሄዳል አና በጣም ተለጋጋሚ ትጻፍ ቆይ ትናንትናው ልጅ እንዳይሆን ቆይ አንድ አረንጓዴ ፕሮፋይል ቆይ ልፈልገው። ስልኬን ከአንድሪስ ስልኩን ወስጄ ቮይስ አውርቼው ነበረ። ሀቢባ አሁን ችግሩ እኮ የሚያባዙት ናቸው። ሀቢባ ኧረ በፈጣሪ ትንሽ ስቴፕ እየተጓዘ ነው። አቤት ሀቢባ አቤት አንድ ጊዜ በፈጠረሽ እንደው 40 ምናምን ሺህ ህዝብ አለ። እኔ ሰላም ነው ያጣሁት። እባካችሁ እውነታውን ነገር ለህዝቡ እዚህ ጋር እናንተም ልትናገሩልኝ አልቻላችሁም። ሚኪም አቡፋን ነው የሚሆን ሳሪም ግሩፕ ላይ ያላችሁ ሁላችሁም ታውቃላችሁ ጉዳዩን። እኔ የወንድሟም ጋር አውርቻለሁ። ግን እኔ እንደ ውሸታምና እናንተ እንደ ሀቀኛ እንደ እውነተኛ የሆናችሁ እኔ እዚህ ጋር ሰላም እያጣሁ ህዝብ ጋር እየተጣለው ስለሆነ እኔ ቪዲዮ ሰራልሃለሁ ከፈለክ እንድሪስ አንዴ ቆይ በእናትህ እንደዛ ሳይሆን ራሴ ማሳወቅ ፈልጋለሁ። እኛ ይኸውልህ አንተ ስለ ስምክ ነው የምትጨነቀው፣ እኛ ስለ ሰው አዳምጠኝ እንድሪስ፣ አንተ ስለ ስምክ ነው የምትጨነቀው፣ እኛ ደግሞ ስለ ጠፋች ነፍስ ለምን ትደብቃላችሁ? ስለ እሷ ነው የምንጨነቀው። ያንተ ስም ልጅ ከሆነ እንግዲህ አሳዳምጡኝ። ስለ ስሜ አይደለም እውነታውን ነገር መታወቅ ስላለበት ነው። እናንተ ለምን እንደምትደባብቁት ነገር ለልጅቱ ከሆነ የደበቅነውን አውጣው። እሺ በቃ በትልቁ አድርጊና ቪዲዮ ላብራና እዚህ ጋር እሺ እንነጋገር። በጣም ጥሩ። ይኸው የረባ ነገር አታውጣ። ከፈለጋችሁ ቪዲዮ ላብራ፣ ካልሆነም ቪዲዮ አብራ በትልቁ አደርግሃለሁ። የረባ ነገር ሳይሆን ትክክለኛውን ነገር እናንተ ላይ እየደበቃችሁ ያላችሁ ትክክለኛውን ያልሆነ ነገር እየተሰየመ ነው። አብራ ቪዲዮ በእናትህ አብራ በትልቁ አደርግሃለሁ። እናቴ ትሙት አደርግሃለሁ በትልቁ አብራ ቪዲዮ። ጋይስ ትናንትና አብሬ ነበርኩ የምትለው ማናት? ዋና አካውንቷ እዚህ ላይ ማን ነው? እያየው ነው። ግን እናንተ ኮፒ ፔስት እያደረጋችሁ ሁላችሁም እየለቀቃችሁት ነው። ወይ ብላ ናት ወይ ብላ ማርያም የምትለው ናት። ማናት? ሳሪቲ ልጅ ትንሽ ስንጓዝ ጫፍ ላይ እንደርስ የሚበጠብጥ ሰው አይጠፋም። ዝም በያቸው። ማንም አብሬያት ነበርኩ ገለበሌ ውሸት
አብራት የነበረች ኔትወርክ አግኝታ እዚህ ጋር መጣች። እንደዛ እያመንን ተስፋ እያደረግን እያስገባናቸው ባዶ። አሁን ቆይ እንድሪስ ቪዲዮ ያብራና እኛ የደበቅነውን ሀቅ ያውጣ እንዴ። እንድሪስ ቪዲዮ አብራና አሳያለህ ነገር እንድሪስ ይሰማል ወይስ ሚዩት አድርገህ እያወራህ ከሆነ? ይሰማኛል። እሺ እሺ ቪዲዮ አልበራም እንድሪስ